እምቅድመ ዓለም እስከ ለዓለም ሃሎ እግዚአብሔር በመንግሥቱ እግዚአብሔር በትስልስቱ እግዚአብሔር በሥላሴሁ እግዚአብሔር በሥላሴ እንዘ ነጋሴ ለሌሁ ትሕትናሁ ከመ ገብር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች የእመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአስራት የአደራ ልጆች በአገር ውስጥም በውጭ ዓለም ሆናችሁ በዚህ በመንፈሳዊ ቻናላችን አክሱም ጽዮን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ሐምሌ 7 ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሐምሌ 7 ሁል ጊዜ ትውስታችን አጋዕዝተ ዓለም ቅድስት ሥላሴ እግዚአብሔር አምላካችን በሦስትነቱ በአብርሃም ቤት በአብርሃምና በሳራ ቤት የተገለጠበት የአብርሃም ቤት የተባረከበት የአብርሃም ሕይወት የተባረከበት የሳራ ሕይወት የተባረከበት የይስሐቅን ያክል ልጅ ያገኙበት የበረከት ዕለት የሰላም ቀን ተብሎ ይጠራል። ሌላ የእንግዳ ቀን ተብሎም ይጠራል። የእንግዳ ቀን፣ የስጦታ ቀን፣ የበረከት ቀን ይባላል። የእንግዳ ቀን መባሉ አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት ስለተገኙ በሦስትነቱ ስለተገለጠ በአንድነቱ በመለኮቱ በባሕሪ በሥልጣን በአንድነቱ ስለተመለከ፣ ሌላ ደግሞ የስጦታ ቀን ተብሎም ይጠራል። የስጦታ ቀን ማለት ደግሞ የሳራ ማኅፀን ደርቆ ሳለ ልጅ አጥታ በነበረችበት ጊዜ የዛሬ ዓመት ልጅ ትወልጃለሽ፣ የዛሬ ዓመት እንመለሳለን ልጅ ትወልዳለህ ተብሎ ለአብርሃም ሲነገረው ይህን ይስሐቅን የበረከት ልጅ ያገኙበት ዕለት ስለሆነ የስጦታ ቀንም ይባላል።
የበረከት ቀን ማለት ደግሞ እንግዳ የተቀበለ ሁሉ አብርሃም በሥላሴ በአጋዕዝተ ዓለም ቅድስት ሥላሴ ተባርከዋል። የበረከት ቀን ይባላል። ሳራም ያው የደረቀ ማኅፀን እንዲለመልም ያደረጉት አጋዕዝተ ዓለም ቅድስት ሥላሴ እግዚአብሔር የጎበኘበት ዕለት ስለሆነ የበረከት ቀን ተብሎም ይጠራል ማለት ነው። ስለዚህ በመላው ዓለም ሆናችሁ የምትከታተሉ ውድ ኦርቶዶክሳውያን ይህን ዕለት እግዚአብሔር አምላካችን እያመለክን እግዚአብሔር አምላካችን እያመሰገን እግዚአብሔር አምላክ ሥላሴ ስንል ስሉስ ቅዱስ ብለን የምንጠራ ወይም ደግሞ ሥላሴ ስሉስ ወይም ደግሞ ሶስት ብለን እንጠራዋለን። ሥላሴ በሶስት ብለን የምንጠራው በሶስትነቱ የሚገለጸው በምንድን ነው ስንል አንደኛ በስም ነው። ስሙ ደግሞ አብ ወልድ መንፈስ ቅዱስ ብለን እንጠራዋለን። ሁለተኛ በግብር ነው። ግብር ማለት ደግሞ ሥራ ማለት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እንጠራዋለን። አብ የወልድ የባሕሪ አባት፣ ወልድ ደግሞ የአብ የባሕሪ ልጁ ብለን መንፈስ ቅዱስ ደግሞ ሰራጺ ብለን እንጠራለን ማለት ነው። ወልድ የአብና የመንፈስ ቅዱስ የባሕሪ ቃላቸው ብለን እንገልጸዋለን። መንፈስ ቅዱስ ለአብና ለወልድ የባሕሪ ሕይወታቸው ብለን እንገልጸዋለን። አብ ደግሞ ለወልድ የባሕሪ አባቱ ለመንፈስ ቅዱስ ደግሞ አስራጺው ብለን እንጠራለን ማለት ነው። ስለዚህ ግብር ማለት ያው ሥራ ማለት ነው። በአካልም ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለወልድም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው ብለን እናምናለን ማለት ነው። ይህን ስለ ሦስትነት ነው እየተነጋገርን ያለን። አንድ ነው ስንል ደግሞ ለሁለት የማይከፈል በመለኮት በስልጣን በአገዛዝ በባሕሪ በፈቃድ አንድ ብለን እናመልከዋለን። በአንድነቱ ለዘላለም ጸንቶ የሚኖር በሦስትነቱ የሚጠራ በአንድነቱ የሚመለክ እግዚአብሔር አምላክ እናመሰግነዋለን። ታዲያ በዚህ በዓል የአብርሃም ሥራ በመስራት ልናሳልፈው ይገባል። አብርሃም እንግዳ ተቀብለዋል። የአብርሃም እንግዶች ሐምሌ 7 የአብርሃም እንግዶች ምድራውያን እንግዶች አይደሉም። ምድራውያን እንግዶች ሳይሆኑ ሰማይንና ምድርን የፈጠረ እግዚአብሔር አምላክ በሦስትነቱ የተገለጠበት የአብርሃም ሕይወት የባረከበት የአብርሃም ትዳር የባረከበት የአብርሃም ኑሮ ሁሉ የባረከበት አብርሃም ለምሳሌ አድርጎ እንግዶች ሌሎችም እንዲቀበሉ የባረከበት ዕለት ነውና የአብርሃም በረከት የአብርሃም ሥራ ስንሰራ እንደ አብርሃም እንግዶች ስንቀበል የአብርሃም በረከት እንቀበላለን። ለአብርሃም የተሰጠው በረከት እንቀበላለን። ሕይወታችን በእግዚአብሔር ይባረካል። ሰላማችን በአጋዕዝተ ዓለም ቅድስት ሥላሴ ይባረካል። መውለድ ያልቻላችሁ እናቶች ልክ የሳራ ሕይወት እንደጎበኘ እግዚአብሔር ሕይወታቸውም እግዚአብሔር አምላክ ይጎበኛል። በአልጋ ደዌ በደዌ ቁራኛ በአልጋ ደዌ ያላችሁ ወገኖቻችን እግዚአብሔር አምላክ ከሕመማችሁ የሚፈውስ ሰላማችሁን የሚሰጥ ነውና ይህን ታላቅ የበረከት የምስጋና የዝማሬ ቀን ነውና በኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ በውኑ ለእግዚአብሔር የሚሳነው ነገር አለውን ይላል እና ለእግዚአብሔር የሚሳነው ነገር የለም። ይስሐቅ ልጅ ትወልዳለች፣ ሳራ ሚስትህ ልጅ ትወልዳለች፣ አንተም ትወልዳለህ ተብሎ ሲነገረው አብርሃም እንዴት ሳራ አርጅታለች፣ ልማደ አንስትም አይታይባትም፣ የለም እኔም አርጅቻለሁ፣ ከእንግዲህ ወዲህ እንዴት ልጅ ልንወልድ እንችላለን ብሎ ተስፋ በመቁረጥ ለእግዚአብሔር መልስ ሲመልስ በውኑ ለእግዚአብሔር የሚሳነው ነገር አለን ብሎ እግዚአብሔር ይህን ቃል ተናግሮታል። ለእግዚአብሔር የሚሳነው ነገር የለም። እኛ ከለመነው፣ እኛ ልባችን ለእግዚአብሔር ከሰጠነው፣ እኛ ወደ እግዚአብሔር ከቀረብን፣ ልባችን ለእግዚአብሔር ክፍት ከሆነ እግዚአብሔር ሕይወታችንም እንዴት እንደሚባርከው ያውቅበታል። ሕይወታችንም ቤታችንም እንዴት እንደሚባርከው
ማንም የሚያሳስበው አካል የለም። እግዚአብሔር ሁሉ ነገር ይችላል። ስለዚህ የአብርሃም ቤት የተባረከበት ዕለት ነውና እግዚአብሔር አምላክ ሁል ጊዜ ይህን በዓል ስናሳልፍ አብርሃም መልካም ሥራ አደረገ። አብርሃም እግዚአብሔር የሚወደውን ሥራ አደረገ። እንግዳ ተቀበለ። እንግዳ ሁኜ ተቀብላችሁኛል የሚል በማቴዎስ ወንጌል ምዕራፍ 25 ላይ እንደተጠቀሰው እንግዳ ሆኖ የምንቀበለው እኔ እግዚአብሔር ነኝ ብሎ ስለመጣ ብቻ ሳይሆን ማንም እንግዳ ወደ ቤታችን በሚመጣበት በዚህ ዕለትና በዚህ ሰዓት ክርስቲያን በሕይወት እስካለ ድረስ እንግዳ ተቀባይ ሊሆን ይገባዋል። እምነቱ የሚወድ ሃይማኖቱ የሚወድ በእምነት የጸና ሰጪ ለጋሽ ሊሆን ይገባዋል ማለት ነው። ስለዚህ እግዚአብሔር አምላክ ቅድመ ዓለም የነበረ አምላክ ነው። ቅድመ ዓለም በቅዳሴው ላይ እምቅድመ ዓለም ሀሎ እግዚአብሔር በመንግሥቱ ዓለም ከመፍጠሩ በፊት እግዚአብሔር በመንግሥቱ ነበረ። እግዚአብሔር በትስብእቱ በሦስትነቱም ነበረ። እግዚአብሔር በመለኮቱም ነበረ። መለኮት ፈጣሪነት፣ ካህሊነት፣ ሁሉ አድራጊነት ነውና በመለኮቱ ነበረ ነው የሚለውና ስለዚህ የእግዚአብሔር ልጆች በመላው ዓለም ሆናችሁ የምትከታተሉ ይህን ታላቅ በዓል ነው። ይህን እንደ ኃጢአታችን ብዛት እንደ ልባችን ክፋት ቢሆንማ ይህን ዕለት እና ሰዓት እኮ ባልደረስን ነበር። እግዚአብሔር ግን መሐሪ ነው። እግዚአብሔር ቸር ነውና የኃጢአታችንም ሳይመለከት በደላችን ሳይመለከት ክፋታችን ሳይመለከት ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ቅዱስ ንጹሐ ባሕሪ ነውና ኃጢአታችን በደላችንን ሁሉ አጥፍቶ ደምስሶ በቅዱስ አውደ ምሕረት ተሰባስበን ቃሉ እንድንሰማ እግዚአብሔር እንድናመልክ እንድንዘምር እንድንቀድስ ቅዱስ ሥጋውና ክቡር ደሙ እንድንቀበል እየፈቀደልን ያለው ከእሱ ምሕረትና ቸርነት የተነሳ ነው እንጂ እንደኛ ጽድቅና በረከት አይደለም የእግዚአብሔር ልጆች። ስለዚህ እግዚአብሔር ሁሉ ጊዜ ልናመሰግነው ይገባል። አብርሃም መልካም ሥራ አደረገ ስንል እንግዳ በመቀበሉ አብርሃም በእምነቱ ጠንካራ ነው። አብርሃም በእምነቱ ጠንካራ ከመሆኑ የተነሳ ደግሞ አብርሃም እንግዶች ብቻ አይደለም የተቀበለው። የአብርሃም ደግነት፣ የአብርሃም ቅንነት፣ የአብርሃም እምነት በጣም ለየት ያለ መልክ ነው። ስለዚህ ይስሐቅን አንድ ልጁ ይስሐቅን እግዚአብሔር ሲሰጠው በስንት ስዕለት ያገኘውን ይስሐቅን አብርሃም ለመስዋዕትም አቅርቦታል። ለመስዋዕት አቅርቦታል። አንድያ ልጁን ለመስዋዕት አቅርቦታል ነው። ዓለምን በአንተ ልጅ ሳይሆን የሚድነው ይስሐቅ የክርስቶስ ምሳሌ ሆኖ ቀርቧል። ስለዚህ አንተ በሱ ፈንታ ብሎ ከዕፀ ሳቤቅ በግ ወርዶለት ይስሐቅ ሳይሰዋ አብርሃም ይስሐቅን ሳይሰዋው ቀርተዋል። ስለዚህ እግዚአብሔር በይስሐቅ ፈንታ በግ ነው ያመጣለት ያወረደለት። ስለዚህ ዓለም የሚድነው በይስሐቅ ደም ሳይሆን በወልደ እግዚአብሔር ኢየሱስ ክርስቶስ ነው ብሎ በዚህ ምድር ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በማኅፀነ ማርያም አድሮ በመስቀል ላይ ተሰቅሎ ተወልዶ በመስቀል ላይ ተሰቅሎ ዓለምን እንደሚያድን ሲያጠይቅ በግ አምጥቶለታል። ነዋ በጉ ለእግዚአብሔር ለአጥታ ኃጢአተ ዓለም ብሎ ቅዱስ ዮሐንስ በምዕራፍ 1 የወንጌል ዮሐንስ ምዕራፍ 1 ቁጥር 29 ነዋ በጉ ለእግዚአብሔር ለአጥታ ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብለዋል። የዓለምን ኃጢአት የሚያስወግድ የይስሐቅ ደም የይስሐቅ ሥጋ ሳይሆን የይስሐቅ መሰዋት ሳይሆን የክርስቶስ መሰዋት የክርስቶስ ሥጋ የክርስቶስ ደም ነውና ስለዚህ ክርስቶስ በዚህ ዓለም መጥቶ በመስቀል ላይ ተሰቅሎ ሁላችን አድኖናል። ስለዚህ አብርሃም ይስሐቅ ልጁን ሳይቀር ለመስዋዕት ያቀረበ ደግ አባት፣ ርኅሩህ አባት፣ በእምነት የጸና በምግባር የጸና በትዳሩ የጸና አብርሃም መልካም አባት ነውና በእውነት በአሁን ዘመንም የአብርሃም በረከት ለሁላችን እንዲያድለን የአምላካችን መልካም ፈቃድ ይሆንልን። አብርሃም መልካም ነው ካልን የአሁን ዘመን አብርሃሞች ምን እያደረጋችሁ ነው? ምክንያቱ አብርሃም ባለ ሀብት ነው። ሀብት ደግሞ ለእግዚአብሔር አሳልፎ የሰጠ ነው። ሀብቱ የአብርሃም ሀብት ለእንግዶች ነው። የአብርሃም ሀብት ለተራቡት ነው። የአብርሃም ለታረዙት ነው። በአሁን ዘመንስ ባለሀብቶች የዘመናችን የአዲስ ኪዳን አብርሃም የሆናችሁ የብሉይ ኪዳኑ አብርሃም አብ ወልድ መንፈስ ቅዱስ
አጋዕዝተ ዓለም ቅድስት ሥላሴ ካስተናገደ ልጁም ለመሥዋዕት ካቀረበ የአሁን ዘመን የሐዲስ ኪዳን አብርሃሞችስ ምን እያደረጋችሁ ነው? የተራበውን እያበላችሁ ነው? የተጠማውስ እያጠጣችሁ ነው? የተፈናቀለው በመከራ በስቃይ ያሉ ወገኖቻችሁስ እያስባችሁ ነው? ወይስ ሀብታችሁ ባንክ ቤት አስቀምጣችሁ ድሃውን እንዳይጠጋችሁ፣ የተራበውን እንዳያያችሁ፣ የተቸገረውን እንዳያገኛችሁ በራችሁ ቆልፋችሁ የምትኖሩ ናቸው? የአሁን ዘመን አብርሃሞች አንዳንዴ እውነቴን ነው የምላችሁ በጣም ግርም ይለኛል። እግዚአብሔር አምላክ ወገኖቻችን የሐዲስ ኪዳን አብርሃሞች ለእናንተ አንድ ጥያቄ አንድ መልእክት ማስተላለፍ የምፈልገው ከውሻና ከአደገኛ አጥር እኮ ለእናንተ የሚቀርባቸው ለእናንተ ሕይወታቸው የሆነ እግዚአብሔር ነው። እግዚአብሔር ያስቀደመ ደግሞ እንግዳ ይቀበላል። ልክ እንደ አብርሃም ልክ እግዚአብሔር የሚያስቀድም ሰው እንግዳን ይቀበላል፣ እንግዳ ይወዳል። የተራበውን ያበላል፣ የተጠማውን ያጠጣል፣ የታረዘውን ያለብሳል፣ የተቸገረውን ይረዳል፣ የታሰረውን ያስፈታል፣ በችግር ውስጥ ያለውን ይጎበኛል፣ ያያል ማለት ነው። ስለዚህ እንደ አብርሃም መሆን ያስፈልገናል። አይሁድ በዮሐንስ ወንጌል ምዕራፍ 8 ላይ መጨረሻ ላይ ያ ለክርስቶስ ያቀረበለትን ጥያቄ እንዴት አንተ ራስህን 50 ዓመት ያልሞላህ አምላክ ነኝ ብለህ ትናገራለህ? እኛ እኮ አባት አለን፣ እንዴት አንተን አባት አድርገን እንቀበላለን? አባታችን እኮ አብርሃም ነው ብለው ይህን ጥያቄ አቅርበውለታል። አዎ አባታችሁ አብርሃም ነው፣ ግን የአብርሃም ልጆች ብትሆኑስ የአብርሃም ሥራ የአብርሃም መልካምነት ባደረጋቸው ነበር አላቸው፣ ወቀሳቸው። የአብርሃም ልጆች ነን ይላሉ፣ በቃል ይናገራሉ፣ በተግባር ግን የሉበትም። ስለዚህ የእግዚአብሔር ልጆች ሀብታችን የእግዚአብሔር ነው። ሀብታችን የእግዚአብሔር ነው። ከምድራዊ ቁሳቁስ ከምድራዊ ሀብት በላይ ትልቁ ሀብቱ ለሰው እግዚአብሔር ነው፣ እምነቱ ነው። እግዚአብሔር የያዘ ሰው ሁሉ ነገር በእጁ ሙሉ ነው። እግዚአብሔር የያዘ ሰው ሕይወት የተባረከ ነው። እግዚአብሔር የያዘ ሰው ሰላሙ የበዛ ነው እና እግዚአብሔርን አስቀድሙ። ልባችሁ ለእግዚአብሔር ክፍት አድርጉ። ለክፋት ሳይሆን ሰው ለማሳደድ ሳይሆን ለመከልከል ሳይሆን በንብረታቸው በሀብታቸው ለመመካት ሳይሆን እንደ አብርሃም ሀብታችሁ እንዲባረክ፣ እንደ አብርሃም ትዳራችሁ እንደ አብርሃምና እንደ ሳራ ትዳራችሁ እንዲባረክ፣ እንደ አብርሃም ቤት እግዚአብሔር ቤታችሁን እንዲባርክ፣ እንደ አብርሃም ሀብታችሁ እንዲባረክ፣ እንደ አብርሃም ዘመናችሁ እንዲባረክ እግዚአብሔር እንዲባረክላችሁ አጋዕዝተ ዓለም ቅድስት ሥላሴ እንዲባርኩላችሁ ከፈለጋችሁ ሀብታችሁ አሳልፋችሁ ለእግዚአብሔር መስጠት፣ ልባችሁ አሳልፋችሁ ለእግዚአብሔር መስጠት፣ በአብርሃም መንገድ መጓዝ፣ እግዚአብሔርን መውደድ፣ እንግዳ መውደድ ያስፈልጋል። አብርሃም ቤቱ በመዝጋት በሩ በመዝጋት የተቸገሩትን የተራቡትን በማስፈራራት ከበሩ እንዲርቁ የሚያደርግ ሳይሆን አብርሃም በሚሰጠው ሰይጣን ይቀና ነበረ። ወደ አብርሃም ሂደው ሌሎችን እንዳይበሉ የተራቡ እንዳይበሉ አብርሃም ፊቱን ደም በመቀባት አብርሃም አናቴ በድንጋይ ፈንክቶኛል፣ እንደ ዱሮ አብርሃም መሰላቸው፣ ወደ አብርሃም ቤት እንዳትሄዱ፣ አብርሃም መልካም ሥራ ሰርቶ እንዳይጸድቅ ወደ አብርሃም ቤት እንዳይሄዱ እየከለክል ነበረ ሰይጣን ማለት ነው። አሁን ደግሞ ሰይጣን መከልከል ቀርቶ ደግሞ ሰዎችን ሀብት ያላቸው ለሌሎችን ደግሞ ሳናካፍል ራሳችን በክፋት ተሞልተናልና የተቸገሩት እንዳይረዱ የሚያደርግ ጥንተ ጠላታችን ዲያብሎስ ሰይጣን ነውና እኛ ደግሞ ከሰይጣናዊ አሰራር ከሰይጣናዊ ተግባር ርቀን የተቸገረውን የምናይበት የተራበውን የምናበላበት ለዕጣን ለጥዋፍ ለዘቢብ ለቤተ ክርስቲያን የምናቀርብበት በምስጋና ወደ እግዚአብሔር የምንቀርብበት በጾምና በጸሎት ተወስነን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን ከክርስቶስ አብረን የምንኖርበት ቤታችን የእግዚአብሔር ቤት እናድርገው። ቤታችን የአጋዕዝተ ዓለም ቅድስት ሥላሴ ቤት እናድርገው። ቤታችን እግዚአብሔር የሚፈሩ ሰዎች የሚገቡበት እግዚአብሔር የሚያመሰግኑበት ቤት እናድርገው። የምስጋና ቤት፣ የዝማሬ ቤት፣ የልግስና ቤት እናድርገውና እግዚአብሔር የሚወደው ይሄን ነው። እንግዳ ተቀባይ ትውልድ ይፈልጋል። እንግዳ ለመቀበል ትጉ ነው የሚለውና እንግዳ ለመቀበል የተጋን ነው የእግዚአብሔር ልጅ። ሀብታችን እኮ እግዚአብሔር ያልባረከው ሀብት እግዚአብሔር የሌለበት ሀብት ለእኛ ምናችን? ከንቱ እኮ ነው። ሀብት እኮ ከንቱ ነው። በሀብቱ መንግሥተ ሰማያት የገባ ማንም የለም። እግዚአብሔርን ገንዘብ በማድረግ ግን መንግሥተ ሰማያት የገቡ ብዙዎች ናቸው፣ የሚገቡም ብዙዎች ናቸው። ሀብቱ ተመክቶ ንብረቱ ተመክቶ ድሃ ንቆ የተቸገረውን ጠልቶ የተራበውን አሸማቆ አባሮ መንግሥተ ሰማያት አይገባምና የአብርሃምን መንገድ ተከተሉ። የአብርሃም የዋህነት
የሳራ ደግነት እናቶቻችን የሳራ ደግነት ተከተሉ። የሳራ ደግነት ስትከተሉ፣ የሳራ ሰጭነት ስትከተሉ እግዚአብሔር ደግሞ ለእናንተ በልጅ ይጎበኛቸዋል። እግዚአብሔር በትዳራችሁ ይጎበኛቸዋል። እግዚአብሔር በሰላማችሁ ይጎበኛቸዋል። እግዚአብሔር በቤታችሁ ይጎበኛቸዋል። እና ስለዚህ ሐምሌ 7 የአብርሃሙ ሥላሴ አብርሃም ስሉስ ቅዱስ አብርሃም ሦስት ሥላሴ አብርሃም እግዚአብሔር አምላክ በሦስትነቱ የተገለጠበት አጋዕዝተ ዓለም ቅድስት ሥላሴ የተቀበለበት ያስተናገደበት እንመለከታለን። ሕይወቱ ትዳሩ ደግሞ የተባረከበት ልጅ ያገኘበት ዕለት ነውና በዚህ በዓል የምታተርፉበት እንጂ የምትከስሩበት በዓል ሆኖ ማለፍ የለበትም። የምታተርፉት ደግሞ እግዚአብሔርን ይዛችሁ የተቸገረውን ስትጎበኙ፣ የተራበውን ስታበሉ፣ የታረዘውን ስታለብሱ፣ ያላችሁን ስታካፍሉ፣ የምትበሉት ከምትበሉትና ከምትጠጡት ስታካፍሉ በረከት አተርፋላችሁ። አብርሃም እንግዳ ተቀበለ። አብርሃም እንግዶችን ተቀበለ። አብርሃም አጋዕዝተ ዓለም ቅድስት ሥላሴ ተቀበለ፣ አተረፈ እንጂ አልከሰረም። በልጅም ጎበኘው። ትዳሩም ተባረከ፣ ሕይወቱም ተባረከ፣ ዘመኑም ተባረከና ትዳራችሁ እንደ አብርሃምና እንደ ሳራ እንዲባረክ እግዚአብሔር ልጅ የሌላችሁ በልጅ እንዲጎበኛችሁ እግዚአብሔር አምላክ ልጅ የሰጣችሁም ልጆቻችሁ እንዲባረኩ እንዲቀደሱ እናንተን አክባሪዎች ሆነው እግዚአብሔርን የሚፈሩ ዘማሪዎች በምስጋና የሚያድጉ ልጆች አድርጎ እንዲሰጣችሁ ወደ እግዚአብሔር ቅረቡ። እንግዳ ለመቀበል የተዘጋጃችሁ ትጉ ሆኑ ለማለት እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። ይህን በዓል የበረከት፣ ይህን በዓል የሰላም፣ ይህን በዓል የቅድስና በዓል ነውና እንግዶች የምንቀበልበት ነውና ትልቁ የወንጌል ቃል የተቸገሩትን ማየት መጎብኘት ነው። ያዘኑትን በማጽናናት ነው። የታሰሩትን በማስፈታት ነው። የታመሙትን በመጠየቅ ቤታችን ክርችም አድርገን ዘግተን ክፋት ለሰዎች የምናስተምርበት የምንገልጥበት ሳይሆን ክፋት አስወግደን በመልካምነት ዝቅ ብለን የምንተባበርበት ከሆነ እግዚአብሔር የሚወደው ይህን ነው። የተባረከ በዓል ይሆናል። በዓላችን የተባረከ በዓል ማለት እኮ እግዚአብሔርን ማመስገን ነው እንጂ በርህን ዘግተው መብላት መጠጣት አይደለም። በዓል ማለት እግዚአብሔርን ማክበር፣ ከኃጢአት መራቅ፣ ከክፋት መራቅ፣ ከዝሙት መራቅ፣ ከምድራዊ አስተሳሰብ መራቅ፣ በመንፈሳዊ ሕይወት ተዘጋጅቶ በመንፈሳዊ ሕይወት ተሸልሞ መዋል፣ እግዚአብሔር ማመስገን፣ ከእግዚአብሔር ጋር አብሮ መዋል፣ እግዚአብሔርን ማስቀደም፣ ቤታችሁ ለእግዚአብሔር ልባችሁ ለእግዚአብሔር መስጠት ማለት ነው በዓል እንጂ በመብላት በመጠጣት ምድራዊ አስተሳሰብ በማራመድ አይደለም በዓሉ የምንገልጸውና በእውነት አብርሃም እንግዶች የተቀበለበት ሐምሌ 7 ዓመታዊ ክብረ በዓል እንኳንም በሰላምና በጤና አደረሳችሁ። አጋዕዝተ ዓለም ቅድስት ሥላሴ እግዚአብሔር አምላክ በሕይወታቸው ተገኝቶ ሕይወታቸውን፣ ሰላማቸውን፣ ባለትዳሮች ትዳራቸውን፣ ካህናት ክህነታቸውን፣ አገልጋዮች አገልግሎታቸውን፣ መምህራን እውቀታቸውን፣ አገልግሎታቸውን እንዲባርክ ሁላችንም እንዲባርከን የአምላካችን መልካም ፈቃድ ይሆንልን። በዓሉ የሰላም የበረከት በዓል ያድርግልን። ይህን ለሁሉ እንዲዳረስ ሳብስክራይብ በማድረግ ለሌሎችም አዳረሱት፣ ሼር አድርጉት። ሰላም ለሕዝባችን፣ ሰላም ለሀገራችን ይስጠን እግዚአብሔር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።